በአውሮፓና በመካከለኛው እስያ አዋሳኝ ስፍራ ላይ ትገኛለች። ስፍራው ቀደም ባለው ዘመን የሐር መንገድ ተብሎ ይጠራ ነበር። በበቅሎና በግመል የጥንት ዘመን ነጋዴዎች ተጓጉዘው የሚያልፉባት ጥንታዊት ከተማ። ጣሊያናዊ አሳሽና ጀብደኛ ማርኮ ፖሎ በ1270 ገደማ በዚች ከተማ በኩል አለፈ። ከምድር ላይ የሚነድ ዘላለማዊ እሳት የሚነሳባትና ለከብቶች ህመምና ለቆዳ በሽታ እንደ መድኃኒትነት የሚውል ልዩ ዘይት ያላት ሲልም ጻፈላት። ለመብራታቸው ዘይትን ፍለጋ የጎረቤት ሀገር ሰዎች ሩቅ መንገድን አቋርጠው ይመጡባት ነበር። ይህችን ምድር ረግጠው ያለፉ ጎብኚዎች ሁሉ ታዲያ ጥዑም ሻይዋን አጣጥመው ከግብይታቸው ባለፈ ስለ ሙዚቃ፣ ስነ ጽሑፍ፣ ሕክምናና ሳይንስ ብዙ ሐሳቦችን ይለዋወጡባት የነበረች መዳረሻቸው ነች። አዘርባይጃን የእሳት ምድር። ዛሬም ቢሆን በአዘርባይጃን ምድር በድንገት የሚቀጣጠሉ እሳታማ ቦታዎችን ማግኘት ዘበት ነው። እነዚህ እሳቶች ለዘላለም የሚቃጠሉ ይመስላሉ። ምክንያቱም የሚመገቡት በመሬት ላይ የሚፈልቅ ጋዝ ነው። የጂኦሎጂስቶችና የጂኦፊዚክስ ሊቃውንት የእሳቱ መነሻ ከምድር ገጽ በታች ጥልቅ የሆነ ሊገመት ከሚችለው በላይ መጠን ያለው ዘይት መሆኑን ይናገራሉ። አዘርባይጃን ጥንታዊት ሀገር ነች። ለምስክርም ቀደምት የሰው ልጅ ማስረጃዎች በዚች ሀገር ተገኝተዋል። ለምሳሌ በ1960 አርኪኦሎጂስቶች በኒያንደርታል ዘመን የነበረ ዋሻ አዚክ አግኝተዋል። እዚያ የተገኘው የሰው ቅሪተ አካል እድሜው ከ350 ሺህ እስከ 400 ሺህ እንደሆነ ይገመታል። ከፓሌዮሊቲክና ሜሶሎቲክ ዘመን ጀምሮ የነበሩ ከ1 እስከ 1.5 ሚሊዮን ዓመት ያህል ያስቆጠሩ የድንጋይ መሳሪያዎችም በቁፋሮ እንደተገኙ ይነገራል። የጥንት ዘመን አዘርባይጃኒዎች በካስፒያን ባህር ምዕራባዊ የባህር ዳርቻ ይኖሩ የነበሩና የተዋጣላቸው መርከበኞች እንደነበሩ ይታመናል። የዚህ የተራቀቀ ባህል ሰዎች ከቮልጋና ዲቪኒ ወንዞች በአሁኗ ሩሲያ እስከ ጥቁር ባልቲክና ሰሜናዊ ባህሮች ድረስ ብዙ የውሃ መስመሮችን ተዟዙረው ፈትሸው በቀኝ ግዛት ይዘው ነበር። አንዳንድ አርኪኦሎጂስቶች እንደሚያምኑት የዘመናችን አዘርባይጃን ቅድሚያቶች እስከ ቻይና በምስራቅ እስከ ኖርዌይና ስዊድን ድረስ ተጉዘው ሊሆን እንደሚችልና የዘመናችን ስካንዲኔቪያውያን ራሳቸው እንኳን ከጥንት የአዘርባይጃን አሳሾችና ቀኝ ገዦች የተገኙ ሊሆኑ እንደሚችሉ ይጠቁማሉ። በአዘርባይጃን እስልምና ከእምነት በላይ ነው። በዜግነት ጨርቅ ውስጥ የተሸመነ ክር ነው። በኒዛሚ ጋንጃቪ ግጥም፣ በሙጋማ ሙዚቃ፣ በህዝቦቿ መስተንግዶና በግዙፍ ተራሮቿ መቅደስ ጸጥታ የአዘርባይጃን ማንነት ከጥንታዊነት ጋር ተውቦ ይታያል። አዘርባይጃን በሴኩላር አስተዳደርና በዘመናዊ አመለካከቷ የምትታወቅ ቢሆንም የጥንት ስልጣኔዋ ዛሬ ድረስ እያስተጋባ ከዘለቄታው የእስልምና ዜማ ጋር የተዋሃደባት ልዩ ሀገር ነች። ጋንጃ፣ ሸኪ፣ ሻማኪ፣ ሚንጋቸቪር በባህላዊ ሴታቸውና በታሪካዊነታቸው የሚጎበኙ የአዘርባይጃን ውብ ከተሞች ናቸው። ባኩ በካስፒያን ባህር ላይ የምትገኘው የአዘርባይጃን ዋና ከተማ ናት። ባኩ የተነቃቃች ከተማ ናት። ያለፈውና የወደፊቱ ጊዜ የሚገናኙባት፣ ምስራቁና ምዕራቡ ዓለም የሚናኙባት፣ ለዘመናት የቆዩ ባህሎች ከዘመናዊነት ጋር ተቀላቅለው የተዋሃዱባት። የከተማዋ ኪነ ህንጻ ከመልክዓ ምድራዊ አቀማመጧ ጋር ማራኪ ሆኖ ይታያል። የነበልባል ማማዎቿን ጨምሮ አስደናቂና ዘመናዊ ህንጻዎቿም ለአይን ማራኪ ናቸው። እነዚህ የእሳት ማማዎችም የአገሪቱን የቀደመ የእሳት አምልኮ ታሪክ የሚያመለክቱ ይመስላሉ። እነዚህ የሚያብረቀርቁ ማማዎች ከተማዋን በሌሊት የምታበራ ያስመስሏታል። በአንድ ወቅት በአካባቢው አንሰራርቶ የነበረው የጥንት ዞራስትራውያን እምነት ምልክቶችም አሉ። ባኩ በታሪክ የተጠመቀች ግዙፍ ከተማ ነች። አቸርሼሄሪ ሌላዋ ከተማ የአዘርባይጃንን ነፍስ የሚጠብቁ የዩኔስኮ ዓለም ቅርስ ቦታ ያሉባት። በእነዚህ ጥንታዊ ግንቦች ውስጥ ከ12ኛው መቶ ክፍለ ዘመን ጀምሮ የነበረ ሚስጥራዊ መዋቅር የሆነው ሜይን ግንብ አለ። በጠባብ ጎዳናዎችና በባህላዊ ህንጻዎች የተከበበው ግንብ የከተማዋን ያለፈ ታሪክ በሹክሹክታ ይናገራል። ጥቂት የእግር መንገድ ብቻ እንደተጓዛችሁም የሺርቫንሻህ ህዝብ ቤተ መንግስት ይገኛል። የሺርቫን ስርወ መንግስትን ታላቅነት የሚያንጸባርቅ የአዘርባይጃን ልዩና ታሪካዊ ስፍራ ነው።
አዘርባይጃን የፈጠራና የጥበብ መገለጫ ማዕከል ናት። በታዋቂው አርክቴክት ዛሃ ሀዲድ የተነደፉት የአዘርባይጃን ግዛት የአካዳሚክ ኦፔራና የባሌ ዳንስ ቲያትርና የሄዳር አሊየቭ ማዕከል ስነ ጥበብ፣ ሙዚቃና ቲያትር የሚያበቡባቸው ስፍራዎች ናቸው። ከተማዋ በጃዝ ፌስቲቫል በዓለም ዙሪያ የተውጣጡ አርቲስቶችንና ሙዚቀኞችን በማሰባሰብ የተለያዩ ዓለም አቀፍ ፌስቲቫሎችን ታስተናግዳለች። በሻማኪ እምብርት ላይ የሻማኪ ታላቁ መስጂድ በመባል የሚታወቀው የጁማ መስጂድ አለ። በ8ኛው ክፍለ ዘመን የተገነባው በካውካሰስ ከሚገኙት ጥንታዊ መስጊዶች አንዱ ነው። የስነ ህንጻ ስልቱ ቀደምት እስላማዊ ንድፍን ያንጸባርቃል። በሚያማምሩ ቅስቶች፣ የድንጋይ አምዶችና ውስብስብ የጌጣጌጥ ቅጦች ተሽቆጥቁጦ መስጊዱ ለዘመናት ኖሯል። ለብዙ ጊዜ እድሳት የተደረገለት ቢሆንም ታሪካዊ ወጉን እንደጠበቀ ዘመንን አስቆጥሯል። ሻማኪ የሃይማኖት ማዕከል ብቻ ሳትሆን የጥንታዊ እስላማዊ የግጥም መገኛም ነች። ከተማዋ ከታላላቅ የአዘርባይጃን ገጣሚያን መካከል የሚነሱት የኢማዳዲን ናሲም የትውልድ ቦታ ነች። የሱፊ ተማላይ መንፈሳዊ ማስተዋልንና ፍልስፍናን በጥልቀት የሚገልጹ ሲሉም ያወሷቸዋል። የከተማዋ የመቃብር ስፍራዎች ከሚጎበኙ ቦታዎቿ መካከል ናቸው። የሰባት ዶሜስ መካነ መቃብር፣ የዲጉምባዝ ጨምሮ ሌሎችም ጠቃሚ እስላማዊ ቅርሶች ይገኙባቸዋልና እነዚህ ጉልላት ያላቸው የቪርቫን ሮያሊቲ መቃብሮች ባህላዊ እስላማዊ የቀብር ህንጻን ያሳያሉ እና ከተማዋን ከከፍታ ቦታ ለሚያይ ውብ መልክን ይሰጣሉ። የሻማኪ መንፈሳዊ ትርታ ያላት ከተፈጥሮ ውበቱ ጋር ያበረች በወይን እርሻዎችና ኮረብታዎች የተከበበች ሊቃውንት ተማላዮችና ገጣሚዎች የሚመርጧት ጸጥ ያለ ድባብ የሰፈነባት ስፍራ ዛሬም ሻማኪ የእስልምናና የባህል ጥበቃ ማዕከል ሆና ቀጥላለች። ሃይማኖታዊ በዓላትን፣ ምሁራዊ ስብሰባዎችን በማስተናገድ እስላማዊ ቅርሶቿን አስጠብቃለች። ጋንጃ የአዘርባይጃን ሌላዋ ትልቅ ከተማ፣ የጥንታዊ መስጊዶች መኖሪያ፣ የእስልምና ትምህርት ቤቶች መድረሳዎች የሚገኙባት፣ በእስላማዊ ፍልስፍናና በፋርስ ስነ ጽሑፍ ወግ በኩል የሚነሳው የታዋቂው ገጣሚ ነዚም ጋንጃቪ መቃብር የሚገኝባት፣ ናክቺቫን ሌላዋ የአዘርባይጃን ትሩፋት፣ በመካከለኛው ዘመን መካነ መቃብር የሚታወቅ የእስልምና አርኪቴክቸርና የካሊግራፊ ድንቅ ስራ ሆነው ሞሚን ካሃንቱን ሙስሊምን ጨምሮ ጠንካራ እስላማዊ ቅርስ ያለባት ድንቅ ስፍራ። ሸኪ ደግሞ በስነ ህንጻና ባህር ጥበብ የሚታወቁ ባህላዊ መስጊዶችና መድረሳዎች መገኛ ናት። በእንጨት ስራ፣ በመስታወትና በጨርቃ ጨርቅ የተገለጡ እስላማዊ ጥበቦች ይገኙባታል። ቦሌቫርድ ሌላዋ አስደናቂ እይታዎች የሚገኙባት የአዘርባይጃን ከተማ፣ በፓርኮች፣ ካፌዎችና የባህል መስህቦች የሞሉባት፣ ለአካባቢው ነዋሪዎችም ሆነ ለጎብኚዎች ተወዳጅ ተብላ የምትመረጥ የአዘርባይጃን ምንጣፍ ሙዚየም በስነ ህንጻም ሆነ በባህል ከሀገሪቱ ልዩ ምልክቶች አንዱ ነው። የተጠቀለለ ምንጣፍ ቅርጽ ያለው ህንጻው ራሱ በውስጡ ለሚገኙት የጥበብ ስራዎች ተምሳሌት ነው። ጥንታዊው ረቂቁና የተከበረው የአዘርባይጃን ምንጣፍ ሽመና እንደ አውሮፓውያን አቆጣጠር በ1967 የተመሰረተው ሙዚየሙ በ2014 አሁን ያለበትን ዘመናዊ መልክ ይዟል። ለአዘርባይጃን ዓለም አቀፋዊ ዕውቅናን ያስገኘላት በዩኔስኮ ቅርሶች መዝገብ ውስጥ የተመዘገበና ከዘመናት በፊት የኖረችበት ወግ ሕያው መዝገብ ሆኖም ያንጸባርቃል። ሙዚየሙ በዓለም ላይ ትልቁን የአዘርባይጃንን ምንጣፎች ስብስብ ይዟል። ይህም በመላው አገሪቱ ያሉትን ሁሉም ክልሎችና የሽመና ትምህርት ቤቶችን ይወክላል። እያንዳንዱ ምንጣፍ ከሱፍ፣ ከሐርና ከተፈጥሯዊ ማቅለሚያዎች የተሸመነ ነው። ታሪክ ይነግራል። ህዝቦቹ የፈጠሩትን እምነት፣ የዕለት ተዕለት ኑሮና ጥበብንም ያሳያል። ካራባክ፣ ጉባ፣ ሺርቫና፣ ታብሪዝና ጋዛክ ሲሉም ይከፋፍሏቸዋል። እያንዳንዳቸው የየራሳቸው ልዩ ዘይቤዎችና የቀለም ንድፎች አሏቸው። ያንዳንዶቹ ልከኛ ጂኦሜትሪያዊ ቅጥ ማራኪ ሆኖ ይታያል። በአበባና በተምሳሌታዊ ምስሎች ያሸበረቁም አሉ። እያንዳንዱ ጥልፍ፣ እያንዳንዱ ክር ከምንጣፍነት ውበት ባሻገር ከአዘርባይጃን ባህላዊ ማንነት ጋር የሚያገናኙ ናቸው። ሙዚየሙ ውብ የሆኑ ምንጣፎችን ከማሳየት በላይ የትምህርትና የፈጠራ ማዕከል ሆኖ የቆመም ይመስላል። የተለያዩ ስልጠናዎችና ሽመናን በተግባር ማሳያዎች ያሉት መሆኑም ካለፈውና ካሁኑ ዘመን ጋር በማስተሳሰር ወጣትና የዚህ ዘመን ትውልዶች ከእጅ ባለሙያዎች እንዲማሩ
እድልን ፈጥሯል። እነዚህ ተግባሮችም ትውፊት ተጠብቆ እንዲቆይ የሚያደርጉ ናቸው። ሙዚየሙ ከምንጣፎች ጎን ለጎን የባህል አልባሳት፣ ጥልፍ፣ የብረት ስራና ሌሎችም ዕደ ጥበቦች ይታዩበታል። ይህም የአዘርባጃን ህይወትና አኗኗር በጥበብ ስራ በኩል የተገለጠበትንና የተስማማበትን መንገድ ማሳያ ነው። የአዘርባጃን ምንጣፍ ሙዚየም የቅርሶች ማከማቻ ብቻ አይደለም። የፈጠራ፣ የጽናትና የሀገር ኩራት ነው። ሸማኔዎችን በአብዛኛው ሴቶችን ያከብራል። ጥበባቸው የቤት ዕቃዎችን ወደ ባህላዊ ትሩፋት የለወጠላቸው በመሆኑና በፋይበር ብቻ ሳይሆን በአዘርባጃን ጨርቅም በጥበብ የተሰራውን ቅርስ ዓለም እንዲያደንቅ ይጋብዛል። ውብ መልክዓ ምድር ባላት አዘርባጃን የሚገኙት መስጊዶች፣ መድረሳዎችና መቅደሶች የአምልኮ ስፍራዎች ብቻ ሳይሆኑ የመማሪያና የማህበረሰብ ህይወት ማዕከላት ጭምር ናቸው። በካውካሰስ ከሚገኙት ጥንታዊ መስጊዶች አንዱ የሆነው በሻማኪ የሚገኘው የጁማ መስጊድና በጋንጃ የሚገኘው ኢማም ዛዴህ የአዘርባጃን እስላማዊ ህንጻ ቅርጽ ምልክቶች ሆነው ቆመዋል። እስልምና በ7ኛው መቶ ክፍለ ዘመን በአረቦች ወረራ ወቅት ወደ አካባቢው የገባ ሲሆን በ8ኛው ክፍለ ዘመን በአካባቢው ህዝቦች መካከል ጠንካራ ስር ሰዶ ከጊዜ በኋላ እምነቱ የአዘርባጃንን ማህበራዊ መዋቅሮች፣ የህግ ስርዓቶችና የትምህርት ተቋማትን ቀረጸ። በ16ኛው ክፍለ ዘመን የአዘርባጃን ተወላጅ በሆኑት ሻህ ኢስማኤል ቀዳማዊ በተመሰረተው የሳቫቪድ ስርወ መንግስት ዘመን ነበር ሺዓ ኢስላም የሀገሪቱ ዋና ክፍል ሆኖ የኖረው። ይህ ታዲያ ዛሬም የሀገሪቱ አበይት መለያ ነው። አዘርባጃን ትንሽ ሀገር ነች። የአዘርባጃንን ካርታ የተመለከቱ ወደ ምስራቅ የሚበር ንስር ትመስላለች ይሏታል። የአዘርባጃን ሪፐብሊክ 86600 ስኩዌር ኪሎ ሜትር 33430 ካሬ ማይል ይሸፍናል። መሬቱ ከባህር ዳርቻ ዝቅተኛ ቦታዎች በካስፒያን ባህር ዳርና በኩራና በኢራዝ ወንዝ ተፋሰሶች እስከ ታላቁና ትንሹ የካውካሰስና የታሊሽ ተራራ ሰንሰለቶች ይደርሳል። የተራራው አካባቢ እጅግ ቀዝቃዛማ ነው። ነገር ግን በአዘርባጃን ውስጥ ያሉ ሌሎች ክልሎች እንደ ሞቃታማ በረሃማ አካባቢዎች አይነት የአየር ጠባይ አላቸው። ይኸውም የአየር ጠባይ የተለያዩ ነገሮች እንዲበቅሉበት ሆኗል። ጥጥ፣ ወይንና ልዩ ልዩ የጓሮ አትክልቶችም የሚመረቱበት ሆኗል። የአዘርባጃን ሪፐብሊክ የህዝብ ቁጥር ወደ 8.2 ሚሊዮን ይገመታል። ይሁን እንጂ በ3 እጥፍ የሚበልጡት አዘርባጃናውያን በኢራን በደቡብ ክፍል ይኖራሉ። በ1828 ሩሲያና ፋርስ መካከል በተፈረመው ውል መሰረት ሀገሪቱን ለሁለት ከፍሎ ሰሜናዊ አሁን አዘርባጃን ሪፐብሊክ የሆነችውና ደቡባዊው አሁን የኢራን አካል በሚል በውሉ ምክንያት የተወሰኑ አዘርባጃኒዎች በኢራን እንዲኖሩ ምክንያት ሆኗል። የአዘርባጃን ምግብ እንደ መልክዓ ምድሯ ሁሉ መልከ ብዙና ልዩ ልዩ ነው። በካስፒያን ባህር ዳርቻ እስከ ለሜዳዎችና ተራሮች ድረስ የአዘርባጃን ምግብ የካውካሰስ፣ የፋርስ፣ የቱርክና የመካከለኛው እስያ ወጎችን በመሳል የምስራቅና የምዕራባውያን ተጽዕኖችን የተዋሃደም ጥዑም ሆኖ ቀርቧል። የአዘርባጃን ዋና ምግብ ፕሎቭ ወይም ፒላፍ ሲሆን ጥሩ መዓዛ ያለው የሩዝ ምግብ ብዙውን ጊዜ ከበግ፣ ከዶሮ ወይም ከአሳ ጋር ይቀርባል። እያንዳንዱ የአዘርባጃን ምግብ የራሱ የሆነ ልዩነት አለው። በሳፍሮን የበለጸጉ የደረቁ ፍራፍሬዎችን፣ ለውዝና ቅመማ ቅመሞችን በማካተት ይዘጋጃል። የፕሎቭ ጥንቃቄ የተሞላበት ዝግጅት በራሱ ልዩ ጥበብ ነው። እነዚህ ጣዕሞችም አንድ ላይ ተሰባስበው ልዩ ጣዕምና ባህላዊ ምግብ አሰራርን ፈጥረዋል። ኬባብ ሌላው የአዘርባጃን ዋነኛ ምግብ ነው። የተጠበሰ ስጋ በተለምዶ በግ፣ የበሬ ወይም የዶሮ በቅመማ ቅመምና ቅጠላ ቅጠል ቅይጥ ይቀመማል። ከዚያም በክፍት ነበልባል ላይ ይበስላል። ከዳቦና ከተጠበሰ አትክልት ጎን የሚቀርበው ኬባብ የአዘርባጃን የልዩ መስተንግዶ ምልክት ነው። ጣዕምን መለየትና ማጣጣም ለተካኑ ሁሉ አዘርባጃን በርካታ ጣፋጭ ምግቦችን ታቀርባለች። ሼኬርቡራ በተፈጨ አልሞንድ በስኳርና በካርዲሞም የተሞላ ጣፋጭ ኬክ ነው። ኖቭሩዝ ለተሰኘው ሀገሪቱ በድማቅ ለምታከብረው የአዲስ ዓመት ክብረ በዓል በልዩነት የሚቀርብ ተወዳጅ ምግብ። ባክላቫ ሌላው ተወዳጅ ምግብ ነው። በማርና በቅመማ ቅመም የተሸፈነ የጣፋጭ ጣዕሞች ድብልቅ። በአዘርባጃን ውስጥ ያሉ ትኩስ ከተፈጥሮ እጽዋት የሚቀመሙ በርካታ ምግቦች አሉ። ከሩዝና ከሽምብራ ጋር የተሰራ ጣፋጭ እርጎ፣ ሾርባ ከገበታ አይጠፉም። እነዚህ ልዩ ልዩ ምግቦችም አስደሳች የአዘርባጃን መለያ ጣዕሞች ናቸው።
ላቫሽ ለስላሳ ቀጭን ጠፍጣፋ ዳቦ ሌላው ከገበታ የማይጠፋ አስፈላጊ ምግብ ነው። በባህላዊ መንገድ በታንዶር ምድጃ ውስጥ ይጋገራል። ላቫሽ ብዙውን ጊዜ ከእያንዳንዱ ምግብ ማለት ይቻላል ከሾርባ እስከ ወጥ እስከ ኬባብ ድረስ ማባያ ሆኖ ይቀርባል። የአዘርባይጃን የካውካሲያን መስተንግዶ በምግብ ውስጥ ያበራል። እንግዶች ብዙ ጊዜ በተትረፈረፈ ምግብ፣ ትኩስ እጽዋትና ፍራፍሬ በተሞላባቸው ጠረጴዛዎች ላይ በተንጣለለ ሰፊ መስተንግዶ ፍስሐ ያደርጋሉ። የአዘርባይጃን መንደሮችም ምግብ መመገቢያ ብቻ ሳይሆኑ የሀገሪቱ ስር የሰደደ ልግስና ባህልና ወግ ነጸብራቅ ናቸው። የአዘርባይጃን ምግብ ለጣዕም ድግስ ብቻ ሳይሆን የባህል የታሪክና በሰዎች መካከል ያለው ትስስር የሚጠነክርበት ነው። በደጋማ ቦታዎች ላይ ከሚገኙት ጣፋጭ ምግቦች አንስቶ እስከ ካስፒያን ባህር ዳርቻ የባህር ምግቦች ድረስ በጊዜ ጣዕምና ወግ ላይ ትዝታ የሚሆኑ ናቸው። የሻይ ባህሏም በልዩነት የሚነሳ ነው። የአዘርባይጃን ሻይ ከጃምና ከጣፋጮች ጋር የሚቀርብ የዕለት ተዕለት ህይወት ወሳኝ አካል ነው። በታላቁ የካውካሰስ ተራሮች ግርጌ ላይ የምትገኝ ጥንታዊቷ የሻማኪ ከተማ ከአዘርባይጃን ጥንታዊ የባህልና መንፈሳዊ ማዕከላት አንዷ ናት። የሽርቫንሻ ስርወ መንግስት ዋና ከተማ የሆነችው ሻማኪ በክልሉ ውስጥ በእስልምና ታሪክ ልዩ ቦታ ትይዛለች። በሃይማኖት ግጥምና ጥበብ ከ1000 ዓመት በላይ የበለጸገች ከተማ። አዘርባይጃን በሶስት ዋና በኢኮኖሚም ሆነ በፖለቲካ ሀያላን የሚሰኙ ሀገራት ሩሲያ፣ ኢራንና ቱርክ መካከል ትገኛለች። በሰሜን ከሩሲያ፣ በምስራቅ በካስፒያን ባህር፣ በደቡብ ኢራን፣ በምዕራብ አርሜኒያና ጆርጂያ ትዋሰናለች። እያንዳንዳቸው ከጆርጂያ በስተቀር በታሪክ ውስጥ በተለያዩ ጊዜያት አዘርባይጃንን ለመቆጣጠርና ሰፊ ተፈጥሮ ሀብቷን በተለይም ነዳጇን ለመጠቀም ሞክረዋል። ከሁሉም አቅጣጫ የሚደርስባት ፖለቲካዊ ጫና እንዳለ በመጥቀስ አዘርባይጃን በአስቸጋሪ ስፍራ የምትገኝ ናት ይሏታል። ዮሴፍ ቫዚር ቻማንዛሚን የተባሉ ጸሐፊ አዘርባይጃንን በሁለት እሳቶች መካከል ትገኛለች ይሏታል፣ ሩሲያና ኢራንን ጠቅሰው። ባለፉት 100 ዘመናት ሮማውያን፣ ግሪኮች፣ ሞንጎላውያን፣ ፋርሳውያንና ሩሲያውያንን ጨምሮ በርካታ መንግስታትና ኢምፓየሮች ስፍራውን ለመቆጣጠር ተዋግተዋል። ለምሳሌ ከደቡብ የመጡ አረቦች በ642 ዓመተ ምህረት ይህንን አካባቢ በመቆጣጠር የእስልምና እምነትን አሰፈኑ። ከዚያ ከ1236 እስከ 1498 ድረስ ከምስራቅ የመጡ ሞንጎላውያን ግዛቱን ተቆጣጠሩ። አገሪቱ ከ16ኛው መቶ ክፍለ ዘመን ጀምሮ በሳፋቪዶች ትገዛ ነበር። በ18ኛው መቶ ክፍለ ዘመን ከሰሜን በመጡ ሩሳውያን የግዛት መስፋፋት የሶቪየት ዘመን ሃይማኖትን ቢገታም የአዘርባይጃን እስላማዊ ወጎች ግን ዛሬም ድረስ ጸንተዋል። በግል ልምምድም ሆነ በቤተሰብ ተጠብቀው ቆይተዋል። እንደ አውሮፓውያን አቆጣጠር በ1991 አዘርባይጃን ነፃነቷን ካገኘች በኋላ በሃይማኖታዊ መገለጫዎቿ በኩል መነቃቃትን አሳየች። አዳዲስ መስጊዶች ተገነቡ። የሃይማኖት ትምህርት እንደገና ታየ። እንደ ረመዳንና ቁርባን ባይራም፣ ኢድ አልአድሃ ያሉ እስላማዊ በዓላት ደምቀው ይከበሩ ጀመር። ታዲያ አዘርባይጃን የሃይማኖታዊ መቻቻልና ሴኩላሪዝም አርአያ የምትሆን ሀገር በመሆኗ የሀገሪቱ እስላማዊ ማንነት በብዝሃነትና በዘመናዊነት የተዋጀ ነው። የሱኒና የሺዓ ማህበረሰቦች ከአብሮነት ተሻግረው ሰላማዊ ውይይቶችን ያደርጋሉ። ግዛቱ የሃይማኖት እንቅስቃሴን በካውካሰስ ሙስሊም ቦርድ በኩል ይቆጣጠራል። አክራሪነትን በመከላከል የሃይማኖት ነፃነትንም ያረጋግጣል። የአዘርባይጃንን ባህላዊና መንፈሳዊ ማንነት በመቅረጽ እስልምና ጥልቅና ዘላቂ ሚና ተጫውቷል። እስልምና የሀገሪቱ ቅርስና ማዕከላዊ እምነት ሆኗል። በኪነ ጥበብ፣ በኪነ ህንጻና በህዝቦቿ አኗኗር ላይም በጎ ተጽዕኖ አሳድሯል። ዛሬም ላይ አዘርባይጃን በዋነኝነት የሙስሊም ሀገር ነች። አብዛኛው ህዝቧ የሺዓ እስልምናን የሚከተል ቢሆንም ውስን ቁጥር ያላቸው የሱኒዎች ድርሻም ጉልህ ነው። ሀገሪቱ የእስላማዊ ቅርሶቿን ለመመስከር የቆሙ በርካታ አስደናቂ መስጂዶችና ሃይማኖታዊ ስፍራዎች ባለቤት ነች። በባኩ ጥንታዊ ከተማ የሚገኘው የጁማ መስጊድም ከጥንታዊ አምልኮ ስፍራዎች መካከል የሚጠቀስና ለዘመናት ተጠብቀው የቆዩ እስላማዊ የስነ ህንጻ ቅጦችን የሚያሳይ ነው። ከዓለም ታላቅ የነዳጅና የተፈጥሮ ጋዝ አምራች ሀገሮች መካከል አንዷ የሆነችው አዘርባይጃን ተፈጥሮ ከለገሳት ድንቆቿ መካከል የጎብስታን ብሔራዊ ፓርክ፣
ጥንታዊው የፔትሮግሊፍስና የጭቃ እሳተ ገሞራዎቿ ዝነኞች ናቸው። ካስፒያን ባህር በዓለም ላይ ትልቁ የተዘጋው አካል በአዘርባይጃን ኢኮኖሚና ቱሪዝም ውስጥ ቁልፍ ስፍራ ነው። የካስፒያን የባህር ዳርቻና እንደ ሸኪና ጋባላ ያሉ ስፍራዎቿ በተፈጥሮ ውበትን የታደሉ ውብ ተራሮችና መልክዓ ምድሮቿ ጉልህ ስፍራ ሆነው ይታያሉ። ሱፊዝም የእስልምና ተማላይነት መንገድ የሱፊ ቅዱሳንና ገጣሚዎች መንፈሳዊነትን ከስነ ጽሑፍና ዜማ ጋር በማዋሃድ ለአዘርባይጃን ባህል ትልቅ አስተዋጽኦ አድርገዋል። ትምህርታቸው ዛሬም ብዙዎችን ማነሳሳቱን ቀጥለዋል። በታሪክ ውስጥ የአዘርባይጃን የእስልምና ሊቃውንት ትምህርትን፣ ፍልስፍናንና ሳይንስን በማሳደግ የሀገሪቱን ባህላዊ መልክ ያጎለበተ ትልቅ ሚና ተጫውተዋል። ዛሬ እስልምና ለመቻቻል እንግዳ ተቀባይነትና ማህበረሰብ እሴቶችን በማበርከት የአዘርባይጃን ማህበረሰብ ንቁና ወሳኝ አካል ሆኖ ያለፈውን ካሁኑ ጋር እየዋጀ ቀጥሏል።